አንቺ ቤት ላይ የአብርሃም ፎቶ ምን ይሰራል? የቱ ጋር እሱ ፎቶ የቱ ጋር ነው ያየኸው? አታምነኝም? አዎ አላምንሽም። ሌላ ትኩሳት እንግዲህ ጥፊውም ጭቅጭቁም ክርክሩም መጣላቱም መባጨቁም መበላላቱም እንደቀጠለ ነው ማለት ነው። እንግዲህ እንደምታዩቸው ዛሬ ፉፉና ፍቅር በጣም በኃይለኛው በጣም ምርር ብላ እሷም በቃ እስከ ማልቀስ ቁርጥ አርጋ እስከ መተው ያደረሳት ነገር ፉፉም እንግዲህ ከአዲስ አበባ ቡታጅራ ማንንም ሰው ማየትም አልፈልግም ብሎ ሄዷል ማለት ነው። ፍቅርም ምን ሆኖ ነው ሄደው ብላ ምክንያቱም ባታቅም ቡታጅራ ድረስ ተከትለው ሄዳለች ማለት ነው። ቡታጅራ ከሄደች በኋላ እንግዲህ በሌላ ሰው ጠርተው ፉፉ ፊት ለፊት አግኝተዋለች ማለት ነው። ነገር ግን አሁንም በአብርሽና በሩታ መሀል ብዙ ያልተቋጨ ነገር እንዳለ እንግዲህ መረጃ እየሰማ ይገኛል ማለት ነው። ፉፉ በአይኑ ያየው ነገር በአይኑ ያረጋገጠው ነገር ስለሆነ ብን ብሎ ከአዲስ አበባ ቡታጅራ ሄዶ ጠፍቷል ማለት ነው። በጣም ከባድ ነገር ነው። በነገራችን ላይ ፍቅር ደግሞ እንደዚህ አይነት ነገር የለንም፣ ምንም ነገር የለንም፣ የእሱ ፎቶ እዚህ ቢቀመጥ ምንም ማለት አይደለም አይነት ነገር ነው እያለች የምትገኘው። በአጭሩ እንግዲህ ዩቲዩቡ በጣም ሰላሙን አጧል። ምንም በቃ የተረጋጋ ነገር የለም። አንዱ ባንዱ ላይ ይነሳል። አንዱ እንደዚህ ነው ይላል፣ አንዱ እንደዛ ነው ይላል። ብቻ በጣም አስቸጋሪ ነው። በቃ ለተመልካችም ምንም በቃ ማለት ሰው ዝም ብሎ ቪዲዮን እየሰራ ፖስት ማረግን ዶላርን መቆጠርን እንጂ ያ ሰው ተመልካቼ እኔን የሚወደኝ እኔን የሚደግፈኝ እኔን የሚያከብረኝ ሰው ጋ ሲደርስ የኔ ቪዲዮ ምን ይሰማቸዋል ብሎ የሚያስብ ሰው የለም። በአሁኑ ሰዓት ማንም የለም። በቃ አንድ ሰው እንደው እነ ሀይሚም ቢሆኑ እነ አበሮክ እነ አብርሽ እነ ሩታ እነ ፍቅር እነ ፉፉ ሌሎችንም ራሱ ብታዩ እነ ዳኒ እነ ጽጌ ዝም ብላችሁ እንደው እነዚህ አሁን ታዋቂ ወይ ደግሞ ትንሽ እንኳን እነሱ ይቅሩና እንደው ናሂና ውብዬ ራሱ እየሆኑ ያሉትን ነገር እያያችሁ ነው አይደል? በጣም በሚያሳዝን ነገር በጣም በቃ የሆነ ሶሻል ሚዲያው የት ደርሳሉ ብለን በፍቅር ክንፍ ያሉ ያበዱ ሴቶችን ወንዶችን በጣም ደስ የሚሉ በትዳራቸው በህይወታቸው የሚያስቀና ህይወትን እያየን መሀል ላይ ቡጭርጭር በቃ የሆነ ሚዲያውን አጨማልቀውታል ባጭሩ ማለት ነውና ስለ ፍቅርና ፉፉ እንዲሁም ደግሞ ስለ አብርሽና ስለ ፍቅር ሳወራላችሁ እንግዲህ ፉፉ ያየውን አይቶ ነው። ምክንያቱም በእርግጥ ፎቶ ላይኖር አይችልም፣ አልተጣሉም ወይም ደግሞ በሰላማዊ ነገር ስለጨረሱ የአብርሽ ፎቶ ፍቅር ቤት መገኘቱ ኖርማል ነገር ሊሆን ይችላል። እንዲሁም ደግሞ ግን ለፉፉ ኖርማል አይደለም። ለምን? ይሄ ልጅ በጣም ተወደዋለች፣ የድሮ ፍቅረኛዋ ነው፣ እሱም ይወዳታል፣ ብዙ ነገሮችን አሳልፈዋል፣ ብዙ ላይፎችን በአብረው ነበሩና ይሄ ልጅ አሁን ፍቅረኛዬ ናት ብሎ አምኗት እየኖረ የሱን ፎቶ ድንገት ሲያየው ይሰማዋል፣ እንደ አንድ ሰው ማለት ነው። እንደ ሌላ ሰው ደግሞ በእርግጥ ፍቅር ታሳዝነኛለች፣ አልዋሻችሁም ማለት ነው። ለምን ከአብርሽ ጋር ከተለየች በኋላ የነበራት ደስታ፣ የነበራት ፈገግታ፣ የነበራት ውበት ያኔ የሚገርም ነበረ። በቃ ትክክለኛ ደስታ፣ ትክክለኛ ሳቅን የምትስቀው ያኔ ነበር። ለምን ይዋሻል? የልጅነት ፍቅሯ ነው። ብዙ ነገሮችን አሳልፈዋል። ሁለቱም ትንንሽ ልጆች ነበሩ። በተለይ ፍቅር በጣም ትንሽ ልጅ ነበረችና ያንን ነገር አሳልፈዋልና በአጠቃላይ ግን ስለ አብርሽና ስለ ፍቅር ሳወራላችሁ ሊሆን ይችላል፣ በልቧ ውስጥ ሊኖር ይችላል። ለምን? የልጅነት ፍቅሯ ነው። እግዚአብሔርን እስኪ ማናችሁም ቢሆን በልጅነታችሁ ዛሬ የተስተካከለ ህይወት ላይ ያላችሁ ራሱ ማለት ነው እንኳን አይደለም ደስ የማይል ውጣ ውረድ የበዛበት እምባ ለቅሶ የበዛበት ችግር የበዛበት ፍቅር ይቅርና የተደላደለ ትክክለኛ ህይወት ራሱ እየኖራችሁ የልጅነት ፍቅራችሁን የምታስታውሱ የምታስቡ ስለዛ ሰው አሁን ስቲል ነው ማውራት ያላቆማችሁ ሰዎች አላችሁ፣ ሴቶቹም ወንዶቹም። እና ፍቅር ይሄ ልጅ ሙሉ በሙሉ 100% ከልቧ ውስጥ አስወጥታ ጥለዋለች ለማለት ይከብደኛል፣ አልዋሻችሁም ማለት ነው፣ በአብርሽ ጉዳይ ማለት ነው። ግን ስለማይጠቅማት የራሴን ሌላ ኑሮ ልኑር፣ የራሴን መንገድ በቃ የራሱን ኑሮ እየኖረ ነው፣ እኔም የራሴን ኑሮ ልኑር ብላ እንግዲህ ከፉፉ ጋር ያለውን ነገር ተግባብተው ተስማምተው አብረው እየኖሩ ነው ያሉት እና ብዙ ነገሮችን አሳልፈዋል። ብዙ በችግሯ በደስቷም ባዘኗም በቃ እሱም እንደዛው ባጣ በተቸገረ ጊዜ አብረው አንድ ላይ ሆነው እጅ ለእጅ ተያይዘው ሁለት ወጣቶች ናቸው፣ ይግባባሉ ምናምን ህይወትን ጀምረዋልና ያ የተዘጋ ርዕስ እንደ አዲስ ተከፍቶ እንግዲህ እንደዚህ ሲወራ ብዙ ነገር ያስብላል፣ አልዋሻችሁም። ግን እንኳን አሁን ፍቅር ልናገር የምችለው ነገር ለፍቅር ነው መልእክት ማስተላለፍ የምፈልገው። አሁንም የሆነ ነገር ሊፈጠር ይችላል። አብርሽ ይሄንን ነገር ሲሰማም የሆነ ነገር ሊያደርግ ይችላል። ግን አብርሽ እንኳን ላንቺ ሊሆን ይቅርና ለሩታ መሆን ያልቻለ ሰው ነው። ከሩታ ጋር መሆን ያቃተው ሰው ነው። የፈለጋችሁትን በሉኝ። እኔ አብርሽን ከመናገር ወደ ኋላ አልልም። ለምን? ያጠፋው ነገር ስላለ ማለት ነው። በእውነት የሚታይ በጋ እሱ እኮ ጥፋቱን አምኖ እንኳን አይታችሁ ሳላ የሚባለው ልጅ ዩቲዩብ ላይ ከሚስቱ ጋር ተጣልተው ልጅ ከወለዱ በኋላ ተጣልተው ብዙ ነገር ተፈጥሮ ምናምን እናቱ መጣ ተንበርክኮ ሚስቱን ይቅር በይኝ ብሎ ትክክለኛ
የይቅርታ ጠይቋት ወደ ትዳራቸው ተመልሰው አይተናልና አብርሽ ግን ይቅርታ ይላል ባፉ፣ ግን ከልቡ አንድ ቀን ተጸጽቶ ይቅርበኝ ሲላት ሩታን አይቻላቅ። የሚበድላት እሱ፣ የሚገፋት እሱ፣ የሚጎዳት እሱ፣ የምታለቅስ እሷ፣ በሱ ምክንያት የምትበደል እሷ፣ በሱ ምክንያት ከቤተሰቦቿ የራቀች እሷ፣ ብዙ ነገሮች አሉ። ስለዚህ ይሄ ሰው እንኳን አይደለም ለፍቅር ሊሆናት ይቅርና ለሩታም ያልሆናት ሰው ነው። እና ፉፉ እንደዛ ለምናምን ለምለሽ ተናደሽ በስሜት ምናምን ነገር ወዳልሆነ መስመር እንዳትገቢ። ፍቅር በጣም ነው የምወድሽ በነገራችን ላይ በጣም ላትረሹ ትችያለሽ። ውስጥሽ ላይ የሆነ ጭላጭል ነገር ሊኖር ይችላል ምናምን፣ ነገር ግን የሚጠቅምሽ ሰው ስላልሆነ በጭራሽ ልትሄጂ አይገባም ነው የምለው። ምንም ነገር ቢልሽ ምንም ከአብርሽ ጋር ህብረት ሊኖርሽ አይገባም። በቃ ዘግተሻል እዛ ጋር የነበረውን ነገር ምናምን እንደ አዲስ አሁን አዲስ ሌላ ትኩሳት ሌላ ነገር ነው እየተፈጠረ፣ ሌላ ዜና ሌላ አጀንዳ ነው እየመጣ የሚገኘውና ፉፉንም አልወቅሰውም። ፍቅር በጣም ተናዳበታለች። ከዚህ በኋላ አንተን ስለማመጥ መኖር አልፈልግም፣ ቡታጅራ መጥቻለሁ፣ እውነታውን ለማወቅ ነው የፈለኩት። እሱ ያየውን አይቶ ዝም ብሎ ነው በቃ ሩጦ የሄደው። ምክንያቱም አይቷላ በአይኑ ያየውን ነገር ሌላ ሰው የነገረው ምናምን ነገር አይደለም። በአይኑ አየ። ይህም ፎቶ ቤቷ ቁጭ ብሏል እና ልነግርሽ የምችለው ነገር ፎቶውንም እሱንም ከልብሽ ውስጥ አስወጥተሽ የራሽን ኑሮ ብትኖር የተሻለ ነው ብዬ ነው የማስበው። ፉፉ ማራዳ የሆነ ልጅ ነው። በሃይማኖታችሁ ባልደግፋችሁም ፉፉና ፍቅር በርቱ፣ አብራችሁ አንድ ላይ ሁኑ ብዬ አልናገርም። በፍቅር ማለት ነው። ቪዲዮም ስለሷ መስራት ያቆምኩት ለዛ ነው። ወዳታለሁ፣ አከብራታለሁ። የሷን ክፉ፣ የሷን መቸገር፣ የሷን ማጣት ማየት በጭራሽ አልፈልግም፣ አልመኝም። ለፍቅር ብዙ ነገር ነው የምመኝላት፣ ከፍ ያለ ደረጃ ላይ ደርሳ። ግን እኔ ስለሷ ራሱ ቪዲዮ መስራት ያቆምኩት ከፉፉ ጋር መታረቃቸው ደስ ቢለኝም፣ ግን ደግሞ እንደ አዲስ ደግሞ ፍቅር ሲጀምሩ የሆነ በቃ አልደግፍም። ምክንያቱም የሱም ሃይማኖት አይፈቅድም፣ የሷም ሃይማኖት አይፈቅድም እና በዛ ጉዳይ በርቱ፣ ሂዱበት፣ ቀጥሉበት ብዬ መናገር ስላልፈቀድኩኝ ህሊናዬ ስላልፈቀደልኝ እሺ ስላላለኝ አቆሚያለሁ። በአጭሩ ግን ፍቅርዬ ልነግርሽ የምችለው ነገር በቃ ከረጋ ወተት ቅቤ ይወጣዋል። ተረጋጊ፣ ሁሉን ነገር በማስተዋል ተራመጂ። ማንም እንደዚህ ያለሽ እንደዚህ ያለኝ ብለሽ መጨናነቅ የለብሽም። የራስሽ እውነታ ሊኖርሽ ይችላል፣ ወይ ደግሞ ያ ፎቶ ድንገትም ቤትሽ ተገኝቶ ሊሆን ይችላል እና አብርሽ የሚጠቅምሽ ሰው ስላልሆነ በጭራሽ እንደዛ ማድረግ አትችይም፣ ወይም ደግሞ ይቅርብሽ፣ እንደዛ እንዳታደርጊ አደራ ብዬ ነው የምናገረው። እና ሌላኛው ደግሞ ፉፉ ያው ከዚህ በፊት እንደሚያምነኝ በቃ ነበር ማቀው፣ እንዴት እንደዚህ ያደርጋል ብላ በጥፊ መትተዋለች እና ውሸት አምነሽ ብሏታል። ባጭሩ ምንም ነገር አንቺን ማምንሽ ነገር የለም ነው እያላት የሚገኘው። አስቸጋሪ ነው ፍቅር። እኔ ይቅርታ ብሎኝ ይህንን ነገር ጥፋት እንደሆነ ውሸት እንደሆነ አምኖ ተቀብሎ መጥቶ ይቅርታ ከጠየቀኝ ይቅርታ አደርግለታለሁ። እሱንም ለአንደኛና ለመጨረሻ ጊዜ ነው በቃ የመጨረሻ አንድ እድል ነው የምሰጠው ብላለችና ፉፉ ደግሞ ጨክኖ ሄዷልና እንግዲህ ፍቅር አንቺ እሱን ለማስረዳት ማልቀስ የለብሽም። በነገራችን ላይ እኔ አንድ ሴት ስታለቅስ ማየት አልፈልግም። እንዴ ስንቱን አለቀሽው፣ ስንቴ አነባሽ፣ ስንቴ ተቸገርሽ፣ ስንቴ አንገትሽን ደፋሽ፣ ስንት ነገር ሆነብሽ፣ ስንቴ ተሰድብሽ። የምሬን ነው። ከሄደ ይሄድ በቃ ማለት እውነት አለኝ ምን አለኝ ብለሻል። አንቺ ያለውን ነገር የሚወድሽ ከሆነ አብሮሽ መቀጠል የሚፈልግ ሰው ከሆነ በቃ አንቺን ለመረዳት ነው ምክንያት የሚፈልገው እንጂ አንቺን ላለመረዳት ወይም ደግሞ ራሱ ሙሉ በሙሉ ደምድሞ ምናምን የሚሄድ ከሆነ ይሄድ። እንደውም ጥሩ ነው። እውነት ለመናገር ይቅርታ አድርጉልኝ። እሱም የራሱን የተሻለ ህይወት ቢኖር ነው ደስ የሚለኝ። እኔ ፍቅርም የራሷን የተሻለ ህይወት ቢኖራት ነው ደስ የሚለኝ። ለምን ሃይማኖታቸው ሳይፈቅድ እዚህ ሃይማኖት ኧረ በስመ አብ እንዴት ስቻሉት፣ እንዴት ሳስችሏቸው። ፍቅር ሀያል ነው ሲባል ሰምቻለሁ። ግን የምሬ ነው ምላችሁ ከፈጣሪ በላይ ሰውን አፍቅራችሁ ፈጣሪን ትታችሁ ወደ ሰው መሄድ ራሱ ሌላ ነገር ነው። ፍቅርን ወዳታለሁ፣ አከብራታለሁ። ግን ደግሞ ይህንን ነገር ነው ልናገር የምችለው። ፉፉ ያው ልትረዳት ይገባ ነበር፣ ግን ሄዳል። የራስ ያየው እውነት አለ። ሁለታችሁም በየራሳችሁ መንገድ ትክክል ናችሁና ዋናው ግን እኔ ዛሬ የመጣሁት የፉፉንና የፍቅርን መለየት አይደለም ልናገር ላወራ የመጣሁት ነገር ምንድነው በድብቅ ተቀምጧል ስለተባለው ፎቶ ወይ ደግሞ ፍቅር እንግዲህ አብርሽን ከልቧ ውስጥ እንዳላስወጣቸው ነገር ነው። ፉፉ በጣም ሞተን በመቶ አምኖበታልና ምን ልላችሁ ነው እኔ ዋናው ነገር ፍቅር ምንም ይሁን ምንም ልብሽ ውስጥ ትንሽዬ እንኳን ቦታ የቀረ ቢኖርሽ ለአብርሽ በምንም ተአምር ተመልሰሽ አብርሽ ጋር እንዳትሄጂ። አብርሽ እችን ነገር ሲሰማ ደግሞ ሌላ ታሪክ ነው የሚፈጥረው፣ ሌላ ታሪክ ነው የሚፈጠረውና ይሄ ልጅ አይሆንሽም። ባጭሩ ተረጋጊ፣ በራስሽ ኑሪ፣ በራስሽ በቃ እንደዛ አድርጊ ነው። ለምን ለሩታ መሆን ያልቻለ ሰው ላንቺ ሊሆን አይችልም። ይህንን ነው ሀሳብ ሊሰጥ የምችለው። ብቻ ግን በጣም አሳዝናኛለች። ቁጭ ብላ ስታለቅ ሰው የለኝም ማንም የለኝም ባጣው በቃ በከፋይ ጊዜ ብቻውን እንዴት ብቻዬን ጥሎኝ እንዴት ይመጣል እያወቀ ያለውን ነገር ብላ ነው እንግዲህ እስከ ቡታጅራ ድረስ በመሄድ እንግዲህ እሱ ልታገኘው የሞከረችው። ግን ምንም አይነት መግባባት ምንም አይነት መስማማት አልታየባቸውም። ፉፉም ጥሏት ሄዷል። ፍቅርም እያለቀሰች እንግዲህ እናቴን ሰላም ብያት ከመጣው አይቀር ወደ አዲስ አበባ እመለሳለሁ እዛ ስራ ያለኝ ሰው ብላለችና እውነት ነው። ትምህርትሽ ላይ አተኩሪ ፍቅር። በዚህ ሰዓት የምር ሶሻል ሚዲያ ላይ ብዙ ነገሮች ይወራሉ፣ ብዙ ነገሮች ይባላሉ። ጊዜያችሁን ሶሻል ሚዲያ ላይ ብቻ አታባክኑ።
ፍቅርዬ ተማሪ፣ እግዚአብሔርን በደንብ ተማሪ፣ የተማርሽ ሰው ሁኚ። ትምህርትሽን ማቋረጥ ትምህርትሽን በዚህ በዛ ባሉባልታ ወሬ እንትን እያልሽ ራስሽን ማጨናነቅ የለብሽም። እውነት ካለሽ እውነቱን አይቶ ተረድቶ አውቆ መርምሮ መጦ ይቅርታ ጠይቆሽ አንድ ትሆናላችሁ። ካልሆነ ደግሞ መሄዱ እንደውም ላንቺ ጥሩ ነው፣ ለሱም ጥሩ ነው። ለምን ሃይማኖታችሁ ስለማይፈቅድ። እዚህ ጋር ሃይማኖት የሚባል ትልቅ ግድግዳ አለ፣ የማይደረመስ የማይካድ በቃ የማይቦጨቅ የማይመታ የማይሰበር። ያ ነገር ከባድ ነው። ወይ አንዳችሁ ወደ አንዳችሁ ካልሄዳችሁ ማለት ነውና ይህንን መልእክት ለማስተላለፍ ነው። ግን እኔ ይመስለኛል ፍቅርዬ ምንም ከሱ የቀራት ልቧ ውስጥ ሊኖር ይችላል ብያለሁ። 5% ወይ 2% አብርሽ ሊኖር ይችላል። ምክንያቱም የልጅነት ፍቅሯ ስለሆነ ሙሉ በሙሉ 100% ታስወጣዋለች ማለት አይደለም። ግን ደግሞ አለ አይደለ ያ ፎቶ ድንገት የተገኘ ይመስለኛል። ምክንያቱም ከዚህ በፊት ብዙ ነገር አሳልፈዋል እኮ እንዴ፣ ብዙ ፎቶ ይኖራት ይሆናል። ያ ማለት ትወዷለች፣ ታፈቅሯለች አሁንም ማለት ትመኘዋለች ማለት አይደለም። አንዳንዴ እኮ እያፈቀራችሁም እኮ በቃ ትለያላችሁ፣ ተለያይታችሁ የራሳችሁ ሌላ ህይወት ትኖራላችሁ። ፍቅር ጋር ያየሁት ነገር እንደዛ ነው የሚመስለኝ። ፉፉ ከተረዳሽ ተረዳሽ፣ ካልተረዳሽ ደግሞ ራስሽን ማስጨነቅ የለብሽም ነው የምለው። እና በጥፊ መማታታትም እንደዚህ ማልቀስም እሪ ማለትም ምንም አይጠበቅብሽም ፍቅርዬ። እውነታውን ፈጣሪ ነው የሚያውቀው። ከዛ ውጪ እሱ ከተረዳሽ ይረዳሽ። ከዛ ውጪ ራስሽን ማስጨነቅ የለብሽም ነው የምለው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ላይክ ሼር እያደረጋችሁ አበረታቱኝ። ሰላማችሁ ይብዛልኝ።